ትናንትና የሰጠሽኝ የአንገት ሐብል ወይንም የአንገት ወርቅ ሩታ ልመልስልሽ ነው። ለምን አንደኛ ነገር እኔ አላመንኩበትም፣ ደስተኛ አልሆንኩኝም ነው። ለእናንተም ግልጽ ነው። ሶ ያንን ነገር እናንተ ታውቃላችሁ ማለት አይደለም። በዚህ ልክ እናንተ ምንድናችሁና የሰውን ነገር በደንብ ልታውቁ የምትችሉት ያላያችሁትን ነገር በዚህ ልክ የምትናገሩት አንዴ አምርባ አፈልግም እንዴ? እኔ አልፈልግም። እኮሽ አንዴ ሞክረው። እሺ አንዴ ታርግለት ይተውክ ማድረግ አልፈልግም። ወይ አንዴ ሞክረው። ምንድነው ሞክረው? እንዴ ይመረባ እሺ መጀመሪያ ታገኝ መጣ። ምንም እኮ የሚያታግ ነገር የለውም። ከምትታገሉ ይተታገሉ እኮ ለሱ አድርግ ነው። ወይስና ከምትታገለኝ አንዴ አድርጋው ነው። አልፈልግም። ከዚህ በላይ ማካበድ አለ እንዴ? ምን ችግር አለው? አሁን እኔ ስጦታ በሰጠ ከዚህ በፊት አብረን ነበረን። አይ ነው አሁን ግን አብረን አይደለንም አውቃለሁ። ግን ደግሞ የልጅ አባት ነህ፣ የልጅ እናት ነኝ። ሰው እንደዚህ አይነት ነገር በሰጠ ያን ያህል ግዙፍ አድርገህ ማየትህ ማሰብም ፌር አይደለም። በዚህ ነው ለምን ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን የትላንትናው ስጦታ ይመለከታል ማለት ነው። አዳዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን እስከ መጨረሻ ተመልከቱት። ዋና ቁም ነገር ያለው መጨረሻ ላይ ስለሆነ ዋና ሀሳብ ማለት ነው። ወደ ቪዲዮች እንሄዳለን። ነገሩን ወደ ሌላ ነገርም እንድትወስጂው አልፈልግም። ግን ደግሞ ዛሬ አንቺን የጠራሁበት ምክንያት ምንድነው? ትናንትና የሰጠሽኝ የአንገት ሐብል ወይንም የአንገት ወርቅ ሩታ ልመልስልሽ ነው። ለምን አንደኛ ነገር እኔ አላመንኩበትም፣ ደስተኛ አልሆንኩኝም። ሁለተኛ ነገር ደግሞ አንገቴ ላይ ለማላፈው ነገር ቤት ከማስቀምጠው አንቺ ብትጠቀሚበት ሞር የተሻለ ነው ብዬ ስላሰብኩኝ ይሄን ስጦታ ልመልስልሽ ተገድጃለሁኝ ማለት ነው። ስለዚህ ከይቅርታ ጋር መልሰሽ ስጦታውን ብትቀበይኝ ነው ስለኝ። ምን ችግር አለው ማለት በጣም ነገሩን እያካበድከው ነው ወህር ማለት ነው። ነው እያካበድኩት ምናምን ሳይሆን ነው ሩታ አንዳንድ ጊዜ ራስሽ ደስተኛ ያልሆንሽበትን ነገር ምንም ነገር ማድረግ አትፈልጊም አይደለ? ስለዚህ እኔም ደስተኛ ሳልሆን ወይንም ነገሩን ሳላምንበት ብቀበልሽ ምንም ጥቅም የለውም ብዬ ነው ማስበው ለኔ። በመሰረቱ ስጦታ ችግር የለውም ከማንም ሰው ይምጣ አለ አይደለ? መቀበል ከምንችለው ሰው ቢመጣ ስጦታ ችግር የለውም። ግን የስጦታው አመጣጡ ነው። አሁን ሩታ ምንም ነገር በቃ እንደ ተራ ነገር የሆነ ነገር እንዳለው ከቦርሳ የሆነ ወርቁን ብቻ እንዲያውጥታ ምናምን መስጠቷ ተገቢ አይደለም። አንደኛ ከአንገቷ ያፈታችው ነው። ሁለተኛ ምን ይላልም ሊሆን ይችላል፣ ሌላም ነገር ሊኖር ይችላል፣ አናቅም። እና የቻናል ቤተሰቦች እንደምታዩት አዙር ምናምን እንደዛ ይባላልና ሜቢ ብቻ እንዴት አስበው እንደሆነ ብቻ አላውቅም። ግራ ስለገባኝ ነው ማለት ምንድነው ሀሳባችሁ? እኔ ሰው ስላለም ብቻ ሳይሆን ይመስላል አንተም እንደዛ ያሰብክን እየመሰለኝ ያለው በተለይ አድሮ ስትመልሰው ምንድነው አልገባኝም። ሩታ ትናንትና ትንሽ ስላስጨነቅሽኝ ነው ብዬሻለሁኝ። እና ቤት ቁጭ ብያሰብኩበት ምንም ለማስቀምጠው ነገር ደግሞ ለኔ ምንም ጥቅም የለውም። ስለዚህ እኔ ከማስቀምጠው ደግሞ አንቺ ብትጠቀሚበት ይሻላል ብዬ ስላሰብኩኝ ነው። ስለዚህ እሺ በይኝና ይሄን ስጦታ ተቀበይኝ። እንኪ ሩታ ይፋ ምን ትላለህ? አይ እኔማ እኮ ተናገርኩኝ። ምክንያቱም አይደረግ ነገር ነገረ ስራ ሁሉ ፌዝ እንደሆነ በጣም ያስታውቃል። እንደምታዩት አድሮ ስትመልሰው ሌላ ነገር ያስመስላል ምናምን አለች ማለት ነውና አለ አይደለ? አብርሽ ደግሞ የመለሰበት መንገድ ሰዎች ስላሉ ሳይሆን እሱ ወስኖ ያው ነገሮቹ ያው ታውቃላችሁ፣ ኦዲየንሱም ጫና አርጎበታል። ግን መቀበል እንደሌለበት ነው ያመነው ማለት ነው። እና እንደምታዩት እንኪ ተቀበይ ሲላት እንዴት ነው ኤፍሬምን አማክራ ነው እንዴ ልቀበል አልቀበል ብላ የምትጠይቀው? እሱን አማክራ ነው እንዴ የምትቀበለው? ማለት ኤፍሬም ምን አገባው እዚህ ጋር ይመለከታል ወይ ለማለትም ፈልጋለሁ። እንዴት ነው ነገሩ? እሱስ አልጠፋም ማለት እዛ ጋር ማለት ነው። ያያው ነው ደግሞ የተሰማ ነገር በግልጽ ብትነግረኝ አሪፍ ነው። እኔ ራሱ አምኜበት ከመለስከው በኋላ አምኜበት እንድቀበለ ገና ሳማኝ ሆነ ከተሰጠኝ ደስ ይላል። ምክንያቱም ኮርታ ነገርኩሽ። እኔ ለማልጠቀመው ነገር አንቺን እንትን ማለት አልፈልግም እኮ አልኩሽ። ለዚህ ነገሩን አንደርስታንድ አድርጊው፣ በሌላ ነገር አትምሰዩና ጀስት እኔ ብትቀበይኝ ነው ሞር የተሻለ ነው ብዬ ነው የማስበው። ስለዚህ ኤፍሬም አሁን እዚህ ጉዳይ ላይ የሚያገባው ነገር ያለ ብዬ አላስብም። ስጦታውን የሰጠሽኝ አንቺ ነሽ። ኤፍሬም እዚህ ነገር ላይ ምንም ያገባዋል ብዬ አላስብም። ገባሽ? አይ እኔ እኮ አግብቶኝ ወይ ነው ያገባኛል ብዬ ሳይሆን ኤፍሬም ምን አለ መሰለህ ትናንትና ስጦታውን የሰጠችኝ ያው እሷ ነች። ሲቀጥል ደግሞ አብረን ከሱ ጋር ነኝ ስላለችኝ ነው ከፈለግሽ እና ያልኳት እንጂ አሁን አንተ አድርግ አታድርግ መልስ አትመልስ የምትልበት እንትን የለም። እሺ ትክክል ነው። ትናንት እንግዲህ ጫና ስላደረገችኝ አለ አይደለ ይሉኝታም ሊሆን ይችላል፣ ለሰውም በማክበር ሊሆን ይችላል፣ በጫና ውስጥ ሆኖ ተቀብሏት ሊሆን ይችላል። እና ሲያስበው ከወሰደ በኋላ ሲያስበው መሆን እንደሌለበት አመነ ማለት ነው። ስለዚህ ደወለላት፣ ለማግኘት ሞከረ። እሷ ኤፍሬምን ጎትታ መጣች ማለት ነው። እና በጫናና በማስገደድ ነው የተቀበልኩሽ እያላት ነው ያለው ማለት ነው። እና እውነትም ስታስቡት ይሄ ነገር ሌላ መዘዝ ይዞ እንደሚመጣ ግልጽ ነው። ገብታችኋል አይደል? አሁን በቶሎ መወሰኑ በጣም አሪፍ ነው ለሱ ማለት ነው። እና ከኤርሚያም ጋር አውርቶ ሊሆን ይችላል። የመለሰበት መንገድ ተገቢ ነው፣ መሆን የለበትም እንደዚህ ማለት ነው። ይቅርታ ጋር
ስጦታውን ብትቀበይኝና ግን አይከብድ ለራስሽ ብታደርጊ ደስ ይለኛል። ከብዶኛል መቀበል ወይስ ሰዎች ሆይ ሆይ ስላሉ ነው? አይ ነው ሆይ ስላሉኝ ምናምን ሳይሆን ኤፍሬም ምን አለ መሰለህ አንዳንድ ጊዜ የማታምንበትን ነገር ከማድረግ አለማድረግ የተሻለ ነው። ሲቀጥል ደግሞ እኔ አንገት ሀብል አለኝ ብያታለሁኝ። ስለዚህ ቤት ከማስቀምጠው ደግሞ እሷ በተጠቀመበት ሞር የተሻለ ነው ብዬ ስላሰብኩኝ ነው። ቤት ብታስቀምጠውም ብትሸጠውም ብትለውም ያው ስጦታ አይመለስም። ስጦታ ነው እሷ አክብራው ፈልጋው ነው ስጦታ የሰጠችው። ሳቱ ደግሞ ባትቀበለኝ ይሻለኝ ነበረ ከዚህ ሁሉ ማለት ወስደው አሳድረን ምናምን ከምታመጣው። አሁን አንተ እንደሌላ ሰዎች ብዙ ነገር ነው አይምሮትን እያሰበ ያለው ማለት ነው። እኔ ያልገባኝ ነገር እናንተ ገብታችሁ ከሆነ አላውቅም፣ ይህን አክል በዚህ ስጦታ ላይ እንደዚህ የተረባረቡ ጫና ያደረጉት ምን አለው ማለት ታዩታላችሁ። ቪዲዮ መጨረሻ ላይ በግድ አድርግ እስከ ማለት ድረስ ያደረሳቸው ምን አለው በዚህ ስጦታ ላይ ማለትም በዚህ የአንገት ወርቅ ላይ ምን እንዳለው ብቻ ላቅ አልቻልኩም። ያንን ነው እነሱ በፌዝ ነው ወይም በማስገደድ እሱን እንዲያረጋው ማስገደዳቸው ምንድነው? እዛ ነገር ላይ ያለው ነገር ምንም ሊገባኝ አልቻለው ማለት ነው። ነገር ነው ማለት በጣም እውነት አካባጅ ሆናል ኦቨር ማለት ነው። ማትፈልጊው ከሆነ ጥሏል ብትጥለው አይሻልም? ከዚህ ሁሉ ደግሞ አክብረሽ ስለሰጥሽኝ ነው እኔ አክብሬ ተቀበልኩሽ። ስለዚህ ትናንትና በጣም ስለተጫንሽኝ ነው፣ በቃ ኦልሬዲ ስለተጫንሽኝ ነው። እኔ ደግሞ የማልፈልገውን ነገር አልፈልግም ነው እንዴ በግዳጅ እንትን የሚለኝ የለም አይደለ? ስለዚህ በቃ አልፈልግም ማለት አሁን አክብረህ ምናምን ቢሆን ኖሮ እውነት ለመናገር አይ ስለሽ ሩታዬ ያው ምን አለ መሰለሽ ወይ የተሰማውን ስሜት ካለኝ ነገር በግልጽ ለብሮ ምንም የለም በቃ ኤፍሬም አሁን ነገሩን ወደ ሌላ ነገር አይ ስለ ጭንቅላት ላይ ምንም ነገር ሳይኖር እንዴት አብድ ማለት ይችላል እኮ በቃ እኔ ምንም ነገር የለም ወደ ሌላ ነገሮችን አትውሰድ አንተም በቃ እኔ ወሰድኩ አለ እንጂ አንተ እንደወስዱ እያረከኛለሁ አልፈልግም ካልኩኝ ደግሞ አልፈልግም ነው በቃ የሚያስገድደኝ ሰው አይኖርም መብቱ ነው የመቀበልም ያለ መቀበልም መብት አለው አሁን ኤፍሬም እዚህ ጋር አትድረስ ብሎ ነበረ ከሷ ጋር ተደረበ ማለት ከሩታ ጋር ተደረበ ለወንድምህ ላይ ጫና ማድረግ የለብህም ነው እዚህ ጋር ምክንያቱም ሰሞኑ ያው ታውቃላችሁ ምንም ችግር የለም እኛ የምንሄደው ምናምን እንደ እህቴ ነው ምናምን እያለ ነበረ ኤፍሬም ማለት ነው እና ጫና እያረገበት ነው አሁን አብርሽ ላይ ማለት ነው ምክንያቱም በግድ እሱም ጫና አድርጎበት ይህንን ስጦታ እንዲወስድ እያረገው ነው ለምን የሚለው ነገር ነው እሱ ሲያስበው ነገር የለም ወይ እዚህ ነገር ላይ ነገር ነው የሚለውና ከነስራቱ ነው እኔ አልፈልግም እና እንዴት እንደሚያምርበን ሞክረው መጀመሪያ እና ወንድሜ እኔ ሲያምር ይወዳለሁ እያልኩ እኮ ነው እኔ አልፈልግም እያልኩ እኮ ነው ኤፍሬም ለምን ተታገለ እኔ ደግሞ እንዲያምርብህ ነው ፈልገው እቻችሁ ከመሄድ በቃ ሂዱልኝ በቃ እና እንዲያምርብህ አፈልግም እንዴ እኔ አልፈልግም ኤፍሬም እኮ እሺ አንዴ ሞክረው እሺ አንዴ ብቻ አድርግለት ኢትስ ኦኬ ማድረግ አልፈልግም ወይ አንዴ ሞክረው ምንድነው ሞክረው እንዴ ይመረብህ እሺ መጀመሪያ ታገለኝ መጣ ይሄን ለሱ ያታገል ነገር የለውም ከምትታገለው አንተ ፈልገው ነው የሰጠችህ እኮ ለሱ አድርግልኝ እሺ ና ከምትታገለኝ አንዴ አድርገው እንየው አልፈልግም አትየው በቃ እኔ አልፈልግም ካልኩኝ በግድ የምትታገለው ለምን እንየው ውበቱን እንየው ካላማረን ተወጣዋለህ ኤፍሬም ትሰማኛለህ አንዴ ብቻ አድርግልህ እኔ ስለሚያምር አንዴ ብቻ አድርግልህ እኔ አላመንኩበትም በቃ ካላመንኩበት ደግሞ ማድረግ አልፈልግም እሺ አንዴ አድርገው እንየው አልፈልግም ተወልቋል ከዛ እኮ ነው አልፈልግም በቃ ማውለቅም ማጥለቅም ምንም ነገር አልፈልግም ለምን ነው የምትታገለኝ አዎ አይታችሁታል አይደለ አንዴ አድርገውና አውልቀው እያሉት ነው ያሉት ማለት ነው እና ኮሜንትም ላይ እንዳነበብነው እንዳየነው እውነትም ይህንን ወርቅ ወይም ይህንን የአንገት ሀብል የሆነ መልእክት እንዳለው ግልጽ ነው እና የሆነ ነገር እንዳለው ግልጽ ነው ስለዚህ እውነት ነው መቀበል የለበትም ማድረግ የለበትም ከነሱ በኩል የሚመጣ ነገር በሙሉ መቀበል እንደሌለበት ነው እኔ የማምነው ገብቷችኋል አይደለ ችግር ያመጣበታል በኋላ ማለት ነው በጣም ደስ የሚለው ነገር እሱም በውሳኔው ቁርጠኛ ሆኖ አልቀበልም ብሎ ወርውሮላቸዋል ማለት ነው የቻናል ቤተሰቦች እናንተም የተሰማችሁ ነገር በኮሜንት እስቲ ኮሜንት ላይ ጻፍ አድርጉልኝ ማለት ነው በደንብ ይገናኛል ምንም አይገናኝም ሩታ በደንብ ይገናኛል እና ሩታ እንዴ በግድ ልታረግልኝ ነው በግድ አይደለም ይሄ እኮ በግድ ነው እንትን ያልከ ያለው እንዲያማር እንዴ ጤነኛ አይደለም ነገሮችን ማካበድ ላይ በጣም ጎበዝ ሆናል እኔ ላርገልክሽ ባንቻ ነው ሲጀምር እኔ ነኝ ጥፋተኛ ሌላ ነገር ያለ እያስመሰላችሁት ነው ነገሩ ስለዚህ አልፈልግም እኮ አልፈልግም ካልኩ አልፈልግም ነው በቃ ላርግልና ተወርቋል ከመወረው በቃ ይሄው በቃ አልፈልግም እያልኩሽ ነው አይደል አብራ ምን አይነት ሆነ ነው ዘይ ነው ተቀያየረው እኔ አልፈልግም በቃ ካልኩኝ አልፈልግም ነው ስለዚህ ሰውን ማስገደድ ደግሞ እናንተ አትችሉ ይሄ ንቀት በግልጽ አማርኛ በቃ ንቀትም ከመሰላችሁ ይምሰላችሁ በቃ ችግር የለም በቃ
ሀሳባቸው የተቀናጀ እንደሆነ የምታውቁት እንግዲህ ኤፍሬምን በጎን እየሄደ ሄርሜላን ሻይ ቡና እያለ ማለት እያስጨነቃት ነው ያለው ማለት ነው። እና የተደራጀ ነው ሀሳባቸው፣ እነሱን ለመበጥበጥ የተደራጀ ሀሳብ ነው። ዝም ብሎ አይደለም ይሄ ስጦታው። እውነት ስጦታ ነው ብላችሁ እንዳታምኑ። የሩታ ቤተሰብም የአብርሽ ቤተሰብም ሁላችሁም ማመን የለባችሁ። ምክንያቱም በጎን ደግሞ ኤፍሬምም ሄርሜላን እየረበሻት ነው፣ አስጠንቅቆታል። እሷን ማግኘት እንዳትችልም እንዳታገኛት ብሎ አስጠንቅቆታል ማለት ነው። ኤፍሬም ደግሞ ከዚህ በኋላ ሄርሜላን እኔ በሌለውበት እንድታገኛት አልፈልግም። በማንኛውም አጋጣሚ ትናንትና አይቻለሁኝ። እሷ ቢያንስ አክብራክ የኔ ወንድም ስለሆንክ የአብርሽ ወንድም ነው እና ብላ ነው አንተን ያገኘችው የነበረው። ስለዚህ ከዚህ በኋላ ግን ያለኔ ፍላጎት ወይንም ያለኔ ፍቃድ ወይንም እኔ በሌለውበት እሷን ጠርተህም እንድታገኛት አልፈልግም። ምንም አይነት ቦታም እንድትወስዳት አልፈልግም። ሻይ ቡናም ምንም ምሳም ጋብዛት ኤፍሬም። ከዚህ በኋላ ግን አልፈልግም። ማልፈልግበት እኔ ራሴ የሆነ ምክንያት አለኝ። ስለዚህ ነግራኛለች ትናንትና። ከዚህ በኋላ ግን አያስፈልግም። በዚህ ልክም መጫን እኔ ምንም የተደባበኩት ነገር የለም። ቪዲዮ ይዤ ሁሉም ነገር እኮ ነው። ቪዲዮ አልያዝክም ምናምን እኮ አላልኩም። ደብቀህም የሆነ ነገር አረካ አላልኩኝም። ግን ደግሞ ከዚህ በኋላ በቃ አቁም። በቃ እሷም መጨነቅ የለባትም። እኔን ያላከበረች አይነት ስሜት ነው የሚሰማህ። አንተ ጠርተሃት እምቢ ስትል እኔን ያላከበረች አይነት ስሜት ነው ለኔ ብላ ነው እየመጣችልህ ያለችው። ስለዚህ እሷ ደግሞ ደስተኛ ሳትሆን ሳትፈልግ ከዚህ በኋላ እንድትጠራትም እንድታገኛትም አልፈልግም።